ያሸማቀቀው ሰው እኔ ጋር ሊያወራ አይችልም። ይታርቅ ጮጎጎት በካንተ ተው ቢያቢሎ አቆም ይታርቅ አታደንቆረኝ። ምን አይነት አባቸው ጋር ፊት ነው በእናታችሁ? ይታርቅ በእናት ደግሞ ድፍረቱ ና በእናትህ ክፈተው። አይ ቀደም ቢኖር እኮ ራሱ ነበር የሚያጠፋው እኮ ለማጥፋት ነበር ራሱ አሳማ ቀይሮ ተመልሶ ነው ከመንገድ ተመልሶ ጭራሽ ከስር ያለው ሰውዬ ማለት ነው። ከስር እቺ ነገር ያቸው ድራማ ትሰራለህ ባቢሎን። ድራማ ትስራ ግን የምን ድራማ ነው? ይሄ ትክክል አይደለም። የምን ድራማ ትስሩ ሼም ነው እኮ። የምን ድራማ ነው? የሆነ ሰው ቅድም ገና ክርስቲያን ያለውን ክርስቲያና እንደ ክርስቲያን መጠየቅ የቀባቢ ሚካኤል ከእስልምና ነው ኮንቲኒዩስ ነው ያስወጣኝ ብሎ ተረካ ሲተርክ ነበር። ይጠፋል በቃ ነሻትልህ አይመለስም። ና አናነሳውም ይሄን ጥያቄ አናነሳውም። ና ተመለስ በእናትህ ና ተመለስ። አናነሳውም ይሄን ጥያቄ። አንቺ ደግሞ ምንድነው? አንቺ ሰው እንትን አለ አረ አለው ባቢሎን አለው። ግን ሊዱ ክርስቲያን ነሽ አንቺ? ክርስቲያን ሳትሆን ድራማው ሊዱን ክርስቲያን ሳትሆን ክርስቲያን ምንድነው? አይ ድራማ የሰራሁ ቅድም ገና እኔ ከእናንተ ጋር ተቆጥሬ ክርስቲያን አልባልም። የማርያም ምናምን ድራማ መስራት አሁን 300 አዳምጣት አራርገት ነው እንደ ቢያቢሎ ነብዩ መሐመድን አልሳደብም፣ የሰው ሃይማኖት አልነካም። ስለዚህ እኔ ከእናንተ ጋር አልቆጠርም። ፓፓ ራስን ሴትዮ የሚሳደብ ሰው የለም። እሺ አንቺ እስቲ አሁን ክርስቲያን ከሆንሽ ማለት ነው እስቲ አንድ አላ ተራ ክርስቲያን የሚያውቀውን ጥያቄ ልጠይቅሽ። ጥራት ንገሪኝ ምናምን ልትል ነው። ሰባቱ በእግዚአብሔር ዘንድ የሚጠሉ ነገሮችን እስቲ ንገሪኝ እስቲ አንቺ። እኔ ሰባቱ እግዚአብሔርን አላመልክም። እኔ ኢየሱስን ነጥዬ ነው የማመልከው ፓፓ። አይ እግዚአብሔርን የማያመልክ ክርስቲያን የለምና ክርስቲያን አይደለሽ። ፕሮቴስታንት የሚያመልክ ጣዖት ነው መጽሐፍ ቅዱስ ይናገራል። የተጠየቀው መልስ ይሄን ደግሞ እንዳትሸወጂ ብዬ ነው። ክርስቲያን ከሆንሽ ማለት ነው የተጠየቀው መልስ ኦርቶዶክስ ነው ማስረጃስ ምን ላይ መሰለሽ? አንደኛውን አሰማም እንዴ አተ አይመልስልህም እኮ የእግዚአብሔር ልጅ እንደመጣ እውነተኛው ሃይማኖትህ ምንድን ነው እያለ ነው። ኦርቶዶክስ ነው ፕሮቴስታንት ነው እያለ ነው። መልስለት። ያው ሚት ያደርጋል። አይመልስም እኮ ለዚህ እኮ ነው እኮ ክርስቲያን ነኝ አልኳችሁ። ሙስሊም ነኝ ያላችሁ ወይ ሱኒ ነን ዘብከል ግን አይ ከስራ ያለችዋን ድራማ ታሰሯት። ለድራማ 311 ሰው በድራማ ይሸወደ። እኔ ነኝ ድራማ ልታስወርደኝ ትችላለህ። እንደዚህ አይነት ሆነ ትክክለኛ ነገር ሰው ለምን አስወርዳለሁ? እኔ ሳታውቂ ምንም አይደለሽም። ዝም ብለህ ነው የምትቀደደው አንተ። ማንንም አይነካም። የተደበቀ ማንነት የለንም ግን የለም። እግዚአብሔርም ያመጣ ታዳምጣለህ? አንተ ታዳምጣለህ? ክርስቲያን እየነገርኩህ እኮ ነው። ምንድን ነው የሚቀባጠረው? ትሰማኛለህ? ሄሎ። እንኳን አሁን ቅድም ሳክስንም ሰምቻለሁ። ያሉ ሳክስ በቃ እኔ እግዚአብሔር ነኝ። እየተቆራረጠ ነው። አልሰማም እንዴ? አረ ልጆቹ ከጣዖት ራሳቸው ተቀብለውናል። ዮሐንስ እኔ እግዚአብሔር እውነተኛ አምላክ የዘላለም ኢየሱስ ክርስቶስ ብቻ ነው፣ እንዳትሸወዱ።
እሱ ግድ የለም የእግዚአብሔር ልጅ እንደመጣው እውነተኛው የሚሆነውን እና ሃይማኖትህ ምንድነው? እሺ ጥሩ ነው ይሁን። እሺ ሃይማኖትህ ምንድነው? እውነተኛ በሆነው ወደ የትኛው ሃይማኖት ነው እየተጠራህ ያለው? እሺ ልጁ ኢየሱስ ክርስቶስ ነው። እሱ በየትኛው ሃይማኖት ነው? የዘላለም ሕይወት ነው። እህትና ወንድሞቼ ወደ የትኛው ሃይማኖት ነው እየተጠራህ ያለው? ክርስቶስን ብቻ ተቀበሉ። አንተ ደግሞ ያንተ ለቅሶ ማዳመጥበት የምወስድበት ታሳይዣ አንተው ከሐሰተኛ ነቢያቶች ተጠበቁ። አንተ ዝም በል አባራሃለሁ። ከሐሰተኛ ነቢያት ተጠበቁ። እኔ እኮ ጌጥ እንድትሆን ብዬ እኮ ነው እዚህ ጋር ቁጭ ያደረግኩ እንጂ አባራሃለሁ። በቃ ውረድ፣ ምንም አጠቅም። ውረድ፣ አታስወርደው። በጌታ ጌጥ እንድትሆን ብዬ ነው ቁጭ ያደረግኩ። ጌጥ ለጌጥ እኮ ነው። ይቀልዳል እንዴ? አንተ አልገባም። ይበቃኛል እንደውም እስካሁን እንዴ ድራሽ ኢየሱስ ይላል እንዴ? ሃይማኖት ምንድነው ስትባል በድፍረት የማትናገር ሰው ኢየሱስ ይላል ማለት ነው። ቀልደኛ ቀጥያውን ሊዱ ራስሽን እንትን አድርጊ። ኧረ እኔ አልቀጥልም። እኔ ከደንቆሮ ጋር ደግሞ እንዴ ሙስሊም ነሽ አለች እኮ። አይ ባይወርድ አይደለም ክርስቲያን አይደለሽም። ይመለሳል። እሱንማ ያው ውሻ ሂድ ብለው እኮ አይሄድም እኮ ይመለሳል። የታወቀ ነገር ክርስቲያን እንዲልኝ ነገ ቤቴን ከፍትና ወይ አሁን ከዘጋ በኋላ ሂጅ ቤቴን ከፍቼ ነብዩ መሐመድን እሳደባለሁ። ዋው በጣም ጀግና ክርስቲያን ምናምን ትባላለህ ከዛ ማለት ነው። ከዛ እናደርጋለን። ችግር የለም እጠራለሁ ዘግዴ። ስለዚህ አንድ ሰው ክርስቲያን እንዲባል ነብዩ መሐመድ መሳደብ አለበት ነው ያስቀመጡት መስፈርት ማለት ነው። እንደዛ አይደል እንዴ? ታዲያ ምንድነው መስፈርቱ ታዲያ? አንድ ሰው ጽድት ያለ ክርስቲያን እንዲባል የግድ ነብዩ መሐመድ መሳደብ አለበት። ካልተሳደበ ደግሞ ክርስቲያን አይደለም ነው። እንደዛ ነው የሚለውን ዘፈን ታውቃለህ? እንደዛ ነው። አረ ኡክቲ አታምርሪ አልተቃጠሉ ጋይስ። አሁን ልክ ነው እኮ ሐሳብሽ አልተረዱትም መሰለኝ። ለዛ ነው። አይ ነው እውነታው ያ ነው በቃ። ለመቅጨት ብለው እኮ ነው። ነገ እዛ ከመድረስሽ በፊት እዚህ ጋር እንትን እንበላት ብለው ነው። ጫፏን ነው ያዟት። ነገ እንደዛ አደርጋለሁ ስትይ በቃ እሷን ብቻ ነው የሚሰሙ። ለዛ ነው ለዛ ነው እንጂ ሰው እነ ጠጅቱ ብሬ እንደዛ ነው መስፈርት አድርገው ያስቀምጡት። ለዛ ነው ሰውም እየተሳደቡ የሚሉት። ለዛ ነው አንድ ሰው ስለ ነብዩ መሐመድ ጥሩ ነገር ከተናገረ ከክርስትና ወጥቷል ብለው ነው የሚያምኑት። እና የሚገርም ነገር ነው። ሰው ራሱን ማግኘት አለበት። እኔ ግን እንደውም በጣም የገረመኝ ነገር እናገራለሁ ብዬ እንትን ያደረኩት ነገር ምንድነው ከልክም በላይ ይሄ ሰው እያገነኑት ያሉት ራሳቸው ሙስሊሞች ናቸው። እውነት ለመናገር ማለት ነው ራሳቸው ማለት ነው። ፌስቡክ ብገባ ፖስት ያደርጉታል፣ ቲክታክ ብገባ ፖስት ያደርጉታል። አንድ ሰው አንደኛ ነገር ይሄ ሰው እየሰራ ያለው ፕሮፓጋንዳ ነው። ሰውን ማሸማቀቅ የሚፈልግ ሰው በዚህ ልክ የፖለቲካ ግብአት መሆን እኔ በጣም ነው የሚገርም። ትጨልላለህ፣ ታብዳለህ። መጽሐፍ ይዘው እንደ አንባቢ ሰው ማለት ነው ዕውቀት እንዳለው ሰው በሐሳብ እንደሚያምን ሰው ሐሳብ እንደሚገዛው ሰው መጽሐፍን የተጻፈ መጽሐፍን አሸክመው እያለቀሰ ነው ብሎ ፖስት የሚያደርጉ ሰዎች የፖለቲካ ግብአት መሆን እኮ ነው። እያለቀሰ ታለቅሳለህ፣ ታብዳለህ እያልክ ፖስት ስታደርገው ያ ሰው ከዚህ በላይ ምን ይፈልጋል ነው። እንደውም ከራሱ በላይ እናንተ ናችሁ ስለሱ እየሰራችሁ ያላችሁት። እኔ በጣም ይገርመኛል በእውነት። አንድ ሰው ይሄ ሚዲያ ነው። ሚዲያ ደግሞ ሲወራልህ ነው የምትፈምሰው። ሰው ስላንተ ሲጨነቅ፣ ሰው ያንተ ነገር በየቀኑ አዲስ ነገር ሲያገኝ፣ ሰው ያንተን ምስል ሲያይ፣ ሰው ያንተን ድምጽ ሲሰማ እኮ ነው የምትፈምሰው። ተጽዕኖ የምትፈጥረው ራሱ ቁም ነገር ስላወራ ብቻ አይደለም። በሚዲያ ተጽዕኖ የምትፈጥረው የሰዎችን ጆሮ ላይ ድምጽህን የሚዳረሰው በዚህ ልክ ሰዎች ለአንተ ቦታ ሰጥተው ትኩረት ሰጥተው ያንተ ነገርን ሲያመላልሱ ነው። ይሄ ሚዲያ ነው። ስለዚህ ይሄ ሰው የምታፈምሱት ራሳችሁ ናችሁ። በቃ የተረሳ ሰው እንደውም እኔ በጣም የገረመኝ ከነበረው እንትን በላይ አሁን ትልቅ ቦታ ተሰጥቶት እንትን አድርገውታል፣ አፈምሰውታል ከነበረ በላይ ማለት ነው። እንደዛ ሲደረግ
አሁን ይረሳ ነበር እኮ። አሁን ለምሳሌ የሚያወራው በጣም ይሰለቻል። በነገራችን ላይ የሚከተሉት ክርስቲያኖች ቁም ነገር ስለሚያወራ አይደለም፣ ምንም ነገር ስለ ክርስትና እንደማያውቅ ጠንቅቀው ያውቃሉ። አንዳንድ ሰዎች ፖስት ስለሚያደርጉት እነሱ ጋር እልህ ለመጋባት ብለው ነው እሱን እንትን የሚያደርጉት። በቃ እሱ ጋር መቅጠም አለባቸው ምናምን የሚሉት እንደማይመልስ እያወቁ ሁላ ሰውን ለማሸማቀቅና ለማናደድ እንደዛ ያደርጋሉ። ስለዚህ በልኩ ሊሆን ይገባል ነው፣ በልኩ ሊሆን ይገባል። እንደዛ ፖስት አታድርጉ ማለት አይደለም። ፖስት የምታደርገው ነገር ግን መታወቅ አለበት። የሚገርማችሁ ነገር አንዳንድ ሰው እኮ ፎቶውን ዘቅዝቆ ፖስት የሚያደርግ ሰው እኮ አለ። እስኪ እኔ ዘቅዝቃችሁ ፖስት እንትን አድርጉ፣ ፕሮፋይል አድርጉ። የምር አግኝቼ ነው። በነፃ ማስታወቂያ ማለት እኮ ነው። እኔን ዘቅዝቃችሁ ኤክስ አድርጋችሁ እንደዚህ አሸባሪ ነው ብላችሁ ፖስት አድርጉኝ። እኔ ሀገር አቀፍ እውቅና ነው የማገኘው እንደውም እንደዛ ከተደረኩ ማለት ነው። እነዚህ ሰዎች ደግሞ የፕሮፓጋንዳ ሰዎች ደግሞ ይሄ ነው የሚፈልጉት። እድላቸውን እየተጠቀሙበት ነው እነዚህ ሰዎች። በኋላ ገነው መመለሻ የላቸውም። የሚያወሩት ሁሉ እውነት የሚያወሩት ውሸት ሁሉ እውነት ሊሆን ነው። ውሸት እያወሩ ማለት ነው በመግነናቸው ብቻ። አሁን አንዳንድ ሰዎች እኮ ፌመስነታቸው ነው ይሄ የእውነትነታቸው ማስረጃ ታዋቂነታቸው ነው። አንዳንድ ሰዎች የሚያወሩት ሁላ የማይረባ ነገር ተናግረው የትም ይዳረሳል። በቃ እንትና እንደዚህ ያለ ይባላል። ለምን? እውቀት ስላላቸው ሳይሆን ታዋቂ ስለሆኑ ብቻ ማለት ነው። እንደዚህ እንዲሆኑ ነው የምታደርጓቸው አንዳንድ ሰዎች። በዚህ ልክ ችላ ብትሏቸው መልካም ነው። የምትገቡ ሰዎች ምንም እንትን የለውም ራሱ ምንም የሚነገር እንትን የለውም። አንዳንድ ሰዎች ማለት ነው ገብተው ምንድነው የምታደርገው ነው። አንድ ሰው እኮ በስነ ስርዓት ማሸነፍ ካልካለ በሜዳው ካልሆነ ማሸነፍ አይችልም። ሚዲያ ነው በቃ። የሚዲያን መጠቀም ካላወቀ ሰው ትርጉም የለው። ስለዚህ ምንም ልታደርግ አትችልም። የሰዎችን ቤት ገብተህ ሰዎችን አሳምነህ የምትወጣበት ቤት አይደለም። በሐሳብ የሚያምኑ ሰዎች አይደሉም። የሚፈልጉትን ነገር አድርገው ለመውጣት ነው የሚገቡት። እነዚህ ሰዎች የእናንተ ሐሳብ ለመቀበል አይደለም የሚገቡት። የነሱ ሐሳብ ለህዝቡ እንትን ብለው ለመውጣት እንደውም ሐሳቡ ራሱ የነሱ አይደለም። ያ የሚሰጡት ሐሳብ እውነት እንዳልሆነ ሁላ ጠንቅቀው የሚያውቁ ሰዎች ናቸው። ስለዚህ ውሸት ተሸክመው ውሸትም ከራሳቸውም ያልሆነ ነገር ተሸክመው የሚመጡ ሰዎች ለማሳመን መሞከር ማለት ለኔ ድድብና ነው። ለኔ ድድብና ነው እውነት ለመናገር። ስለዚህ እንደዚህ አይነት ለማንንም ሰው የማይጠቅሙ ሰዎች ማግነን ተገቢ አይደለም። ከሙስሊሙ በላይ ክርስቲያኑ ነው መቃወም የነበረበት። ቅድም ሊዱ እንዳለችው ክርስትና ማለት ነብዩ መሐመድ በመሳደብ የሚጸናም የሚረጋገጥም አድርገው የሚያስተምሩ ደናቁርት ሰዎች ለክርስቲያንም እኮ አይጠቅሙም እኮ። አሁን ክርስቲያን ወንጌል ቢማር ነው የሚሻለው ወይስ እስልምና ቢሳደብ? አያስተምሩትም እኮ። ነብዩ መሐመድ እንደዚህ ነበሩ፣ ነብዩ መሐመድ እንደዚህ ነው፣ አይሻ እንደዚህ ነው፣ እስልምና በየቀኑ ማለት ነው። ክርስቲያን ከዚህ ምን ይጠቀማል? ምንም አይጠቀምም። ኦኬ ሙስሊምም ክርስቲያን ለማድረግ ነው እና ነብዩ መሐመድን በመሳደብ ወደ ክርስትና የሚወጣ ሙስሊም አለ? የለም። እና በሚያሳዝነው መልኩ መቃወም የነበረባቸው ክርስቲያኖች ነበሩ። ክርስቲያኖች ደግሞ እልህ ውስጥ ተጋብተው ዝም ብለው በጭፍን ለነገሩ ምንስ አይምሮ አላቸው? አይከፈትም። ራሱ አይምሮአቸው ቢፈነከት ራሱ አይገባቸውም። ተጨምሮ ደግሞ እልህ ውስጥ ገብተው ደግሞ የባሰ እንትን ይሆናሉ፣ የባሰ ደደብ ይሆናሉ ማለት ነውና ከእንደዚህ አይነት ነገር ትኩረት አትስጡት። በቃ ትኩረት አትስጡት። ናቁት፣ በጣም ናቁት። እንደውም የሰው ሞራሉ የሚሰበረው በሰው ዘንድም በራሱ እንትንም ሲያወራ ራሱ በቃ እንዳላወራ ዝም ብለህ እንትን ችላ ስትለው ነው፣ ንቀው ዝም ብለህ ስታልፍ ማለት ነው። የሚዲያ አሰራር ማወቅ አለብን ለማለት ነው። እኔ የኔ ሐሳብ ነው። እናንተ ደግሞ የራሳችሁ ዓላማ እናገባላችሁ። ያው በፈለጋችሁት እንትን ማድረግ ትችላላችሁ። መጨረሻ ላይ እኔ ሰው እንትን ማድረግ አልችልም። ሐሳቤን መናገር መብት ስላለኝ ነው እንደፈለኩ የማወራው። እናንተ ደግሞ የፈለጋችሁትን ማድረግ ትችላላችሁ ነው የመጨረሻ መልእክቴ። ሁላችሁንም ሰላም ብያለሁ። ለመላ የኢትዮጵያ ኦርቶዶክስ ተከታዮች ኢድ ሙባረክ ብያለሁ። ኢድን በደምቆ የታየው
በሙስሊሞች በክርስቲያንም ጭምር ነው። ጀለብያ ኮፍያዋ ቆቧን ቁጭ አድርገው የታዩ ብዙ ከነመስቀላቸው ኦርቶዶክሳውያን ክርስቲያኖች ስላሉ እነሱንም ኢድ ሙባረክ ማለት ፈልጋለሁ። በልተውት የማያውቁ የሙስሊሞችን በዓል ስለመጣ ስጋ የበሉ ኦርቶዶክሳውያንም ቅድም ኤላ ሲያወራ እንደነበረው እነሱንም እንኳን ለእናንተም ቀኑ እንትን አለላችሁ ነው የምለው። ሁላችሁንም ወዳችኋል። ክርስቲያን ግን የሚገባ ሰው የለም እንዴ? ሁላችሁንም ወደ 665 እየተጠራው ነው። 665 ጽድት ያለ ሃይማኖት ነው። ወደኛ አለው ባቢ አንድ ጥያቄ ነበረኝ። ክርስቲያን ነኝ። በእስልምና ላይ መጠየቅ ፈልጌ ነውና በረመዳን ሴጣን ማን ነው የምትጠይቀው? እኔ አንተ ፊቴ ላይ ሙስሊም ብል ጽሑፍ አለ። አይ ብዙ ጊዜ ስለ እስልምና ጥሩነትና ስለ ክርስትና መጥፎነት ሲያወራ ስለሆነ ሙስሊም መስለኝ ነው። ለምሳሌ ስለ ክርስትና መጥፎነትና ስለ ክርስቲያን በጣም ብዙ ልክ እንደ አባትን እንደገደለ ሰው ሆነ ነው የምታወራው እና ወይ ደግሞ የተበደልክ አይነት ነገር አድርገህ ታየዋለህ። የልጅነት እድሜ እንደገደልብኝ እሱ ቀላል አይደለም እኮ እሱ ግድ የለም። ግን እኔ ስለ እስልምና ጥሩነትና ምንድነው እንደዚህ የሆንከውና እንደዚህ ጥላቻ ያደረብህ ምንድነው? እኔ ያልገባኝ ነገር አሁን ቀየስከው ጥያቄውን ቀየስከው። መጀመሪያ የጠየቅኩት ጥያቄ ተታው ሁለተኛው ጥያቄ እየጠየቀ ነው። ወደዛ ከመግባት በፊት ግን መጀመሪያ ላይ ያነሳው ጥያቄ አለ። እኔ ስለ እስልምና ጥሩና ስለ ክርስትና መጥፎ የተናገርኩት ምንድነው ነው? ብዙ ጊዜ ክርስቲያኖችን ታጠላላለህ፣ ትሳደባለህ፣ አንዳንድ ነገሮች ያያለው እና ልዩነት አለው። ያያው እኔ ስለ ክርስትና ስለ ክርስቲያኖች መሰለህ ሰብስበህ ይኸውልህ ክርስቲያንን በተለይ ኦርቶዶክስ ቆይ አዳምጠኝ ከቸኮል በጣም ክርስቲያና ነው ያልከው። ክርስቲያን አትበሉ። ክርስቲያኖችን ክርስቲያን ናቸው። ኦርቶዶክስ ክርስቲያኖች አይደሉ እንዴ? እኮ ክርስትና ሃይማኖት ነው፣ ክርስቲያኖች ደግሞ አማኞች ናቸው። ስለዚህ አማኞች ስለ ሁለቱ አማኞች ነው ስታወራ የነበረው። ይኸውልህ ሁለቱንም ነው የምትሳደበው። ምንድን ያደረጉ ይሄን ያህል? እኔ ጥያቄ የፈጠረብኝ ምንድን? ስለዚህ ስለ አማኞች ላይ ያወራ ያለው ነው። ስለ አማኙንም ሰዎቹንም ስትሳደብ ሰማለሁ እና ምንድነው ይሄን ያህል በዚህ ያህል ጥላቻ? እሺ ይሄን እምነቱ የተሳደብኩበት ምን ብዬ ነው የተሳደብኩት? እምነቱ ብዙ አሉ እንግዲህ አንተ ራስህ ልቦና ያውቀዋል እኮ እና ምንድነው ይሄን ያህል ምን ብዬ ነው የተሳደብኩት እኮ ይሄ እያልኩ አንተ የምትሳደበው አሁን ለምሳሌ አንድ ጊዜ አንድ ሴት ገብታ ምን እንዳልካት ልንገርህ ክርስቲያን ነሽ አልካት። አዎ ክርስቲያን ነኝ እያስረዳች እያለ ምን እንዳልካት ታውቃለህ? ሂጂ አንቺ ሽንትሽ ምንድነው ሽንትሽ የደረቀ ነው ምናምን ነገር እንደዛ አስተላልኳት ካልኩ ለምሳሌ እሷን የሰደብኳት እኔ ክርስትናን የተሳደብኩበት አንታን ያልኩት ክርስቲያኖችንም ክርስትናን ሃይማኖቱን ራሱ በተለይ ለምሳሌ ክርስቶስን በጣም ነው ለይተህ እንኳን አላወቅም። እኔ ክርስቶስን ካንተ በላይ ወደዋለሁ። ክርስቶስን ትሳደባለህ፣ በጣም ትሳደባለህ። ግን የሚገርመኝ ነገር አጠገብህ ጋር ያሉ ሰዎች ሙስሊሞቹ ራሳቸው በኢሳ የሚያምኑትን ሰው ኧረ ብዙ ነገር ነው የምትሳደበው። ምን ብዬ ለማትሳደበው ብዙ ነገር ትሳደባለህ። ማትሳደበው አንዱ አንተ የምትለው ኖ እንደዛ አይደለም፣ ግን በጣም ትሳደባለህ። ምን ብዬ ነው የተሳደብኩት? ኢየሱስን እኮ ነው ኢየሱስ ተሳደብኩት። በጣም አንተ አይ በቃ እንግዲህ በህልም ነው ማለት ተኝተህ ነው ማለት ነው የምታወራው እኮ። ምን ብዬ ነው የተሳደብኩት? ኢየሱስ ክርስቶስ አኮ ይሄ ችግርን እኮ በአጠቃላይ ይኸውልህ ባቢሎን አትሳደብ። ልጠይቅ ነው ሐሳብ ልታወራ ነው? እሺ ይኸውልህ ለአንተ ልጠይቅ ነው። ይሄን ሰብስበህ የሙስሊም ማት አትሳደብ፣ ጥሩ አይደለም ለራስህ። እሺ በቃ ልመልስ። እሺ የሆነ ብሮከር ነገር ነው የምትመስለኝ። ልመልስ። ችግሩ ምንድነው? እንዳያችሁት ሚዩት አድርግ። እሺ ትርጉም የለውም እኮ አንተ አሁን ችግሩ ተረጋግተህ ብታወራ ሐሳብ መልስህ ነው የተባልከው እንጂ እኮ በእኔ ቤት ነው ያለው። እንትን ህግ አትቅረጽልኝ። በጣም አታሽቃብጥ ባለጌ። እሺ ችግር የለውም። ቤት አድርግ። እሺ ይኸውልህ እናንተ አልፈልግም። ቆይ አዳምጠኝ። ችግሩ ግን ምንድነው? ይሄ ልጅ
አሁን ምክሩን እየሰማው ነው። አታሽቃብጥ ሲልኝ ላለማሽቃበጥ ስሞክር እኔ ላለማሽቃበጥ እየሞከርኩ ልጁ ደግሞ በጣም ስሜታዊ የሆነ ነው። ዝም ብዬ እሺ ስላልኩት ስሜታዊ ሆነ አይፈልግም ማለት ነው። እኔ እንድሳደብ ነው የሚፈልገው ማለት ነው ይሄ ልጅ። እሺ ስለው ይናደዳል። ሳደብ ሳይሆን ማዝነው ነገር ሳደብ ነው። አሁን ጥያቄ አትሳደብ። እሺ ያልኩሽ እኮ እሺ ያልኩህ እኮ እሺ ምን ታድርገሽ? ከባዱ ነገር ምን አለ መሰላችሁ? እነዚህ ሰዎች ክርስትናና ክርስቲያን ለይተው አያውቁም። ኢየሱስና የኢየሱስ ክርስቶስ ገጸ ባህሪን ይዞ የተወነውን ሰው ለይተው አያውቁም። ስለነዚህ ፈረንጆች ስለነዚህ ነጮች ከተናገርክ እነሱን ከተናገርካቸው ኢየሱስ ክርስቶስ እንደሰደብከው አድርገው ነው የሚቀየመው። እሱ ብቻ ሳይሆን መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ሰው ነው ብለህ ብትል እየተሳደብክ ነው ብለው ነው የእምነቱ መሰረት የሆነ የኢየሱስ ክርስቶስ ሰው መሆን አይደለም የምልህ። እኔ አሁን አንተ ፐርሰናሊም ፕላስ ደግሞ ሃይማኖቱንም ትሳደባለህ። ያ ጥሩ አይደለም። በአጠቃላይ እኮ ምን ታድርግ አሁን እኮ አንተ አሁን እኔ ላውራበት እኔ ልጨርስ ግን በቃ ጀነራሊ አትሳደብ። ይሄን ልነግርህ ነው የገባሁት። በቃ አትሳደብ። እኮ ሰምቻለሁ። አንተም ወጣት ወጣት አትስብ ማለት ነው። አትሳደብ። ሰምቼሻለሁ። እንዴ በያምን ሆነሽ ነው እንዴ? ምንድነው እንደዛ ይኸውልህ ሞክ የምታረገው? ኧረ ተይ እንዴ! ምንድነው የበለጠ በቃሽ። እንደዚህ ላድርገህ ካወራውን አሽቀንጥሩት ወደታች እንደዛ አድርጎት። ችግሩ ምን አለ መሰላችሁ? እነዚህ ሰዎች ለእስልምና ካላቸው ፍቅር በላይ ለክርስትና ካላቸው ፍቅር በላይ ለእስልምና ጥላቻ አላቸው እነዚህ ሰዎች። አንድ ሰው አምላክ አንድ ነው ብሎ ሲል አምላክ አንድ ነው ብሎ የሚያምን እምነት እንኳን ከእስልምና ውጪ እንዳለ አያውቁም። እና ምንድነው አምላክ አንድ ነው ብለህ ስትል ለሙስሊሞችን እያገዝክ ያለህ ብቻ የሚመስላቸው ሰዎች አሉ። በዚህ ልክ ነው የደነቆሩት እነዚህ ሰዎች። አይሁዳውያን እንኳን እኔ ከምለው በላይ እንደሚሉ የሚያውቁ ሰዎች አሉ። ለመቀበል ፍቃደኛ አይደሉም እነዚህ ሰዎች ነጠቃ ስለሚፈልጉ ማለት ነው። የኢየሱስ ክርስቶስ አምላክነትን በመጠየፍ ማለት ነው። ኢየሱስን ራሱ የዝሙት ልጅ ነው ብለው በማመን ኢየሱስ ክርስቶስ ሰቅለን ገድለነዋል ብለው በመኩራራት አይሁዳውያን ማለት ነው ክርስቲያኖችን በማዋረድ ላያቸው ላይ በመሽናት በመጥፋት አይሁዳውያን ማለት ነው። በቃ በዚህ ነው አይሁዳውያን እንደዚህ በማድረግ እንኳን የሚሉ አይሁዳውያን እንኳን ስለነሱ አንድ ቀን ተናግረው አያውቁም። አንድ ሰው ይመጣና ኢትዮጵያዊ ኢየሱስ አምላክ አይደለም ካላቸው ለእስልምና እያሽቀበጥክ ነው ይባላል። ለምን ለአይሁድ እያሽቀበጥክ ነው አትልም? ኢየሱስ አምላክ አይደለም ብሎ የሚል የሚያከብረውን ሙስሊሙን ትተህ የተከበረ ነብይ ነው የሚለውን ሙስሊሙን ትተህ የተዋረደ የዝሙት ልጅ ነው የሚለውን አይሁድ ለምን ለነሱ እያሽቃበጥክ ነው አትሉም እናንተ? ምክንያቱም ምንድነው ለክርስትና ካላችሁ ፍቅር ይልቅ ለእስልምና ጥላቻ አላችሁ እናንተ ውስጥ። የእናንተ ክርስትና እውነትነት የሚረጋገጠው ለእስልምና ባላችሁ ጥላቻ ነው፣ የሚመዘነው በዛ ነው። አንድ ሰው ለእስልምና ጥላቻ ካለው ሙስሊም የሚሳደብ ከሆነ ሙስሊምን የሚያሳድድ ከሆነ ሙስሊምን የሚያስጠጋ ከሆነ ትክክለኛ ክርስቲያን ነው ተብሎ ስለተሰበካችሁ ነው። መጠየፍ ከነበረባችሁ ከሙስሊም በላይ እንደውም ክርስቶስን ከሚያከብር እምነት በላይ ኢየሱስ ክርስቶስ የተከበረ ነብይ ነው ብሎ ከሚያምን ሰው በላይ የዝሙት ልጅ ነው ገለነዋል ብለው የሚያምኑ አይሁዳውያንን ነው መጠየፍ የነበረባችሁ እናንተ ማለት ነው። እናንተ ግን ከእውነት ሆድና ጀርባ ናችሁ። እናንተ የእውቀት ራቁታም ናችሁ። እናንተ ምንም የምታውቁት ነገር የለም። አንድ ሰው አትሳደብ የማለት ሞራል የላችሁም። ክርስትና ከናንተ በላይ የሚሰድበው ሰው የለም። እናንተ ራሳችሁ ማለት ነው። ክርስትና ከናንተ በላይ የሚያዋርደው ሰው የለም። ክርስትናን ከሚሳደቡ የሚያዋርዱ ገደል የሚከቱ ሰዎች ከናንተ በላይ የሚደግፋቸው ሰው የለም። ክርስትናን የሚያዋርዱት እነ እፎይ ናቸው። በነገራችን ላይ ክርስትናን ድምጥማጡን እያጠፉ ያሉ ሰዎች እነዛ ሰዎች ናቸው። ለምን ሲባል ትውልዱ ወንጌል እንዳይማር አስረው ይዘው ሌላ ጥላቻ እያስተማሩ የሚውሉ ሰዎችን የምትደግፉ ሰዎች እኮ ናቸው። ክርስትና እንዴት መጥቀም እንዳለባችሁ እንኳን አታውቁም። ምንም ማድረግ አይቻልም። የአምላክን አንድነት የሚመሰክር ሰው ሙስሊም ከተባለ አምላክ አይሞትም፣ አምላክ ሞት ስቅለት የሚባለው ነገር አይገባውም የሚል ሰው ሙስሊም ከተባለ
ዓለም ላይ ያሉ አይሁዳውያን ሙስሊም ናቸው ማለት ነው። ኤቲስቶችም ሙስሊም ናቸው ማለት ነው። በነገራችን ላይ በጣም ያሳዝናል እኮ የእናንተ አመለካከት። ሃይማኖት የሌላቸው ሰዎች ይሄ ተረት ተረት ደብሯቸው የወጡ ሰዎች በእናንተ አመለካከት ሙስሊም ናቸው። ስለዚህ ከራሳችሁ ጋር መገናኘት አለባችሁ። ምንም ማድረግ አይቻልም። አሁንም አምላክ መገረፍ አይገባውም። አምላክ እንደ ሕፃን ልጅ ታቅፎ ጡትን እየጠባ ከማህፀን ወጥቶ 30 ምናምን ዓመት እስራኤል ምድር ላይ ተንከራቶ ለሰው ልጅ ለዚህ ለተረገመ ሰው ልጅ ለዝሙተኛ ሰው ልጅ ይህን መስዋዕት መክፈል አይገባውም። በቃ ምንም ማድረግ አይቻልም። ይሄ ደግሞ ሙስሊም ካስባለ ዓለም ላይ ያለ ሰው እንደዚህ ብሎ የሚያምን ሰው ሁሉ ሙስሊም ነው ማለት ነው። እናንተ ናችሁ በነገራችሁ ውስጣችሁ እኮ አያምንም እኮ ውስጣችሁ። አንድ ሰው ይሰለቸውና እንተዋወቃለን ሲደብረው ምንድነው እንዴት ነው ግን ሳስቡ እኮ ይሄ አምላክ ሕፃን ሆነ ምናምን ሲያለቅስ ነበር ተወለደ ምናምን የሚባለው ነገር ምናምን ብሎ እኮ ይደብረዋል፣ ይሰለቸዋል። ይሄ ልጅ ራሱ ማለት አይቀበለው። መጀመሪያ ከውስጥ ጋር ተስማማ ወንድሜ፣ እኔ ጨርሻለሁ፣ አታልቅሱ። አሁንም ኢትዮጵያ ውስጥ ጀለብያና ኮፍያ ለለበሳችሁ በሙሉ ክርስቲያኖች ኢድ ሙባረክ ብያለሁ። እናንተንም ፏ ብላችሁ ኢድን ስላሳለፋችሁ ከሙስሊም በላይ እንደውም ደምቃችሁ፣ ምክንያቱ አንገታችሁ ላይ መስቀል ስላለ መስቀሉ ደግሞ ያረፈው ጀለብያ ላይና ኮፍያ ስር ስለሆነ በጣም ነው የምታምሩት። እኔ እንደምትቀጥሉበት ተስፋ አደርጋለሁ። የሚቀጥለው ዓመት ኢድ አደባባይ ሄዳችሁ ለምንድነው ለካሜራ ነው ብላችሁ ለመቀረጽም እዛ ጋር ሄዳችሁ በሚቀጥለው ዓመት ደግሞ አይ እዚህ ከደረስን አይቀርማ መስገድ አለብን ብላችሁ እንደምትሰግዱ ተስፋ አደርጋለሁ። ይሄ ነው ኢድ ሙባረክ በሙሉ ለመላ የኢትዮጵያ ክርስቲያኖች ጀለብያ ለባሾች ኢድ ሙባረክ ብያለሁ። ቀጥሉበት። እንዴት እንዳደመኩ እኔ እንዴት ደስ እንዲላል መስቀሉ ራሱ ጀለብያ ላይ ሲያምር ጀለብያው ነጭ ስለሆነ መስቀሉ የተለየ ከለር አለው። በቃ ደስ ይላል። ከላይ ኮፍያው ልጅ የተንጨባረረ ፀጉሩ ስለሚሸፈን በኮፍያዋ ማለት ነው። መስቀሏ ደግሞ ነጭ ጀለብያ ላይ ታርፋለች። በቃ ከሩቅ ነው የሚታየው። ያምራል ራሱ። ልብስ እንዳትቀይሩ ሁላ ጀለብያ ልበሱ። በቃ ጀለብያ በምንድን ነው ነጭ ጀለብያ በጥቁር መስቀል ልበሱ። ያምርባቸዋል። እሺ ገስት ላይ ያላችሁ ሰዎች ማውራት የሚፈልግ ሰው ያውራ። ሐሳብ ያላችሁ ሰዎች ሐሳባችሁን ስጡ። ግን አሁን የመጣው ልጅ የምር አንተ ተሳድባል ብሎ ነው የመጣው። ድፍረቱ ክርስትና ተሳድባለኝና ሴት ከዛ ደግሞ ሴትን ሽንትሽን እንደዚህ ይሆናል ካት አለኝ እና ክርስትና ማለት ኢትዮጵያዊ ሴት ማለት ነው እንዴ? ቀጥል ጤላን ሰላም ብያለሁ። ቀጥል እስኪ። ሰላም እንዴት ናችሁ? ተከፈተልኝ የሆነ የጃ ቪዲዮ አለ ጠዋት የከፈተው እሱን እናያለን። አንድ ጀለስ መሮት ክርስቲናን የለቀቀ ጀለስ አለ። እሺ እንዴ ቆይ ካሜራ ልኩት። ረፊያ ነው ረፊያ ሰላም እያለች ነው። ሰላም እንዴት ናችሁ? ዲዮና ነን። እንዴት ነሽ? አልሐምዱሊላህ። እሺ እኔ እንኳን ለቤቱ አዲስ ነኝ፣ እከታተላችኋለሁ፣ ግን ለዚህ ገስት ላይ ስገባ የመጀመሪያ ነው። እንዴት ነው ገስቱ? ተመቸሽ? አሪፍ ነው። ይመቻል አይደል? ይመቻል። ላልገቡ ሰዎች ምንድን ነው የምትያቸው? ይታባቱ እንግዲህ ብዙ ማውራት አልችልበትም። አወራሽ እኮ ከዚህ በላይ ስማ አወራ። ልክ ነህ እኮ ከዚህ በላይ ጋዜጣዊ መግለጫ አትሰጪ። ኦኬስ እንወድሻለን፣ ስለመጣሽ እናመሰግናለን። እህት አለሜ ክፈተው እስኪ
ሬነር የከፈተው የሆነ ረኩት ያለ አዘጋጅቻለሁ ያለ ነው። ጥያቄ ነበረኝ። ክርስቲያን ካለ ምን ካለለሽ? ክርስቲያን መሆን ፈልገሽ ነው? ኧረ አይደለም። ኧረ እኔ አልሐምዱሊላህ ጥያቄ ነው እንጂ አይደል። እና እስልምና ላይ ጥያቄ የለሽም? የለኝም። ሲኖረኝ ጠይቃለሁ። ኡስታዞች ጋር ሄጄ ጠይቃለሁ። ጥያቄ ጨርሰሻል ማለት ነው? እስልምና ላይ ጥያቄ የለሽም? አልጨረስኩም። ሲመጣልኝ ጥያቄ ጠይቃለሁ። እሺ አንዴ ላውራት። እስልምና ላይ ጥያቄ ሲኖርሽ ኡስታዞችን ነው የምትጠይቂው ማሬ? አዎ ኡስታዞችን ነው የምጠይቀው። ክርስትና ላይም ጥያቄ ሲኖርሽ አስተማሪዎች አሉ፣ ሄደሽ እዛ ጠይቂ። ማንን? አይ ምናልባት እዚህ ካለ ብዬ ነው እንጂ ማንን ነው አስተማሪዎች? ዙር በይ ይኖራሉ፣ እነሱን ጠይቂ። ከኔ በላይ አስተማሪ አለ እንዴ? ሊዱ ደግሞ ምን እየጠየቅሽ ነው? አሁን እንደተቃናቸው የክርስትና አስተማሪ የሚባሉ አይሆንም። አይ ኖ አይ በእውነቱ እንደዛ ነው ማድረግ ያለባት እንጂ እኮ አሁን ሐሳብሽ እኮ ቁም ነገር ነበረው እኮ ቁም ነገር አለው ሐሳብሽ እኮ። አባቶች ሲጠየቁ እንደምናውቀው ልጅ እንግዲህ ያው ይሄ ነገ መልስልሃለሁ ምናምን ብለው ነው የሚወጡት። ወጣቶች ደግሞ በፖለቲካ እንትን ነው ኮነማን አየምን ነው በጣም ብዙ ጊዜ ልጠይቅ ፈልጌ ወይ አያስገቡኝም ምናምን ነገር። ከዛ እንደው ጥያቄሽ ግን ምንድነው? ጥያቄ በጣም ብዙ ጊዜ አንድ አምላክ ማነው አንድ ፍጹም ሰው ፍጹም አምላክ ከሚለው ላይ መጽሐፍ ቅዱስ ላይ እንደዛ የሚል አለ ወይ ማየት ፈልጌ ነው። ቢኖር የለም የሚሉ ሰዎች ሰምተሽ ታውቂያለሽ? ብዙ የለም ይላሉ፣ ግን ደግሞ ክርስቲያኖች ሲያስተምሩ አለ ብለው ነው የሚያስተምሩት። መሰረቱ እንደዛ ነው ብለው ነው የሚያስተምሩት። አለ ብሎ የሚያስተምር ሰው ሰምተሽ ታውቂያለሽ? ያው ሰምቼ አውቃለሁ። አሳይቶ ያውቃል? ኧረ አሳይቶ ያውቅም፣ ባፉ ነው የሚያስተምረው እኮ። አሳየን ማለት ይቀድም ነበር እኮ ታዲያ እሱን አለ የሚል ሰው። ያው እኔ ታታችሁኝ ነው የሚያየው፣ አያሳዩም። እሺ አሁን ለምሳሌ ፍጹም ሰው ፍጹም አምላክ ኢየሱስም አምላክ ነው የሚል ካገኘሽ ምን ልትሆኚ ነው? ምንም አልሆነም። ማወቅ ፈልጌ ነው። እንትን ነው አንደኛ እህቴ የኔ ክርስቲያን ስለሆነች ስጠይቃትም አትመልስልኝም። ጭራሽ ታናዳ ምናምን ትዘጋብኛለች። ጥያቄ ራሱን ለመጠየቅ የፈለኩት ለሷ ነው። ሰልመሽ ነው ከርስሳ ነው? እሷ ናት እንጂ ከርስሳ ነው። ክዳ ማለት መጀመሪያ ቤሩት ነበረች። እኔ አላውቅም በምን እንደሆነ እንደካደች አላውቅም። ስትጠየቅም አትመለስም። ሲጀመር በቃ ሌላ ነገር ነው የሚያረጋት። ያማታ ስትጠይቃት ማለት ነው። ማለት አላውቅም። ምንድነው የምትሰራው? መንፈሳዊ ዓለም ውስጥ ነው የምትንቀሳቀሰው ነው አይደለም? እና አይ አረብ ሀገር ነው የምትኖረው። ግን ስትጠይቃት ለምን ክርስቲያን ሆንሽ ስላት መልስ አትሰጠኝም። በቃ በጣም ብዙ እንኮራረፋለን። ሁሉ ስልክ ተዘጋግተን ሳምንት ሁሉ እንቆያለን። ገባኝ እኮ አሁን እሷ ክርስቲያን ስትሆን ክርስትናን እየኖረችው ነው ወይስ ምንድነው ነው ጥያቄ? እኔ አላቅም። ማለት እኔ በመጀመሪያቸው ቤታችን ውስጥ እሷን ያየሁትኝ መጀመሪያ አባቴ ፈርታ ነበረ እንደመጣች። ከኛም ጋር ስጋ ትበላ ነበረ። መስቀል ሁሉ አላረገችም ነበር ፈርታ ምናምን። ከዛ ድጋሚ ተመልሳ ምናምን ስትሄድ በእርግጥ እኔ አልቃወማትም። አውቃ ከሄደች አልቃወማትም። ግን ምንድነው ብዬ ስጠይቃት መልስ የለም። እና በጣም ብዙ ሰው ለመጠየቅ እፈልጋለሁ። ማለት ለሷ ልነግራት እፈልጋለሁ። ገባ ማለት አውቄ በነግራት የተሻለ ነው የሚለውን ለማወቅ ፈልጌ ነው። አውቃ ከሄደች ሚንስ ማለት እውቀት አለ ብለሽ ታምኛለሽ ማለት ነው። አንቺ አሁን ለምሳሌ ነው አውቃ ከሄደች ማለት ነው። ወላሂ አልጠይቃትም። ከቴንዶስ አውቃ ከሄደች ማለት ነው። ገባኝ እኮ አውቃ ከሄደች ማለት እኮ እውቀት አለ ማለት ነው። እውነት አለ ብለሽ ታምኛለሽ። አንቺ ያንቺ ነው። እኔ በራሴ አልሐምዱሊላህ ደካማም ብሆንም አያለሁም፣ አነባለሁም፣ እከታተላለሁም እንደዛ አይነት ነገር። ግን ሸር ሳረግላት አታይም፣ ማየትም አትወድም። እውነቱን ለመናገር በቃ የሆነ አውቃ ከሄደች አልሽ እኮ አንቺ አሁን ለምሳሌ ያንቺ እኮ ነው አውቃ ማለት ለምሳሌ
አውቃ ማለት የሆነ ሰው እኮ ስለ እምነት አሁን ሲጠይቅ የሆነ ትንሽም ቢሆን ታውቃለህ። እሷ ግን መጠየቅም አትፈልግም ጭራሽ። ምን አገባሽ? ስለዚህ ምንም ሳታውቅ ነው የሄደችው ማለት ነው። ያ በቃ ማለት ሲመስለኝ እንደው መጀመሪያ ማለት ሙስሊም እንደሆነች ምናምን ሂጃብ ታረጋለች፣ ፀጉሯን ትሸፍናለች። ከዛ በኋላ ያው እኔ ክርስቲያን ስትሆን ያየሁት ፀጉሯን ትገልጣለች፣ ሱሪ ትለብሳለች ምናምን። ምናልባት ያ ነገር እቺ ልጅ ክርስቲያን አይደለም የሆነችው። በቃ እኔ እውነቱ ልንገርሽ፣ እቺ ልጅ አንደኛ ነገር ክርስትና አትኖረውም፣ ካልኖሮቹ ደግሞ ትርጉም የለውም። ሲቀጥል ደግሞ ክርስትና የሚያዘውን ነገር ካልተከበረች ክርስቲያን አትሆንም። እቺ ሴት ይቅርታ አድርግልኝ እኮ አሁን አንዳንድ ክርስቲያኖች ሱሪ ስለሚያደርጉ ፀጉራቸውን ስለሚገላለጡ ክርስቲያን ናቸው ማለት አይደለም። እነዚህ ሰዎች ያፈነገጡ የሰይጣን መጫወቻ አመንዝራዎች ይባላሉ። ገብቶሻል? ልጅቷም እንደዛ ነው የሆነችው እንጂ ክርስቲያን አልሆነችም። ገብቶሻል? አንደኛ ነገር ክርስቲያን ለመሆን ሃይማኖቱ ልትኖረው ይገባል። ሲቀጥል ደግሞ ክርስትና የሚያዘውን እንኳን አላደረገችም። መሸፋፈን ያዛል። እንደዚህ ተበለቃቅጣ መውጣት የሚባል ነገር የለም በክርስትና። ገብቶሻል? ያን እሱማ ልክ ነህ፣ ግን ቢያንስ እኛ ክርስቲያን ሆነች አትበያ። ክርስቲያን አልሆነች። መስቀል አድርጋለች እኮ ማርያምን ነው የምትለኝ። እግዚአብሔርን ነው ማርያምን ማለትና እግዚአብሔርን ማለት ክርስቲያን አያስብልማ አልኩሽ እኮ። በመስቀልና ማርያምን በመሐላ ክርስቲያን ሆነ የሚፈልጉ ሰዎች የሰይጣን መጫወቻና ማደሪያ የሆኑ የዝሙት ትራፊ ሰዎች ናቸው እነሱ። ገብቶሻል? ያ አንዳንዴ ደግሞ ወይ ወንድ ወዳ ምናምን ቢሆን ሌላው እንትን ነው ማለት አንድ ነገር ነው። ቢያንስ ምክንያት ቢኖራት፣ ምንም ምክንያት የላትም፣ ምንም መልስ የላትም። ሁሉ በቃ መጠየቅ አትፈልግም ነው የምልህ። ባጭሩ ምን ታደርጋለች መሰለሽ? አንቺ የሆነ ነገር ሰጠች ካልተቀበለች፣ መስማትም ካልፈለገች ሌላ ነገር ነው። ገብቶሻል? ስለዚህ አንቺ የዘራሽውን በቅሎ አጭደሽ ምናምን ዘርተሽ ምናምን አፍርተሽ ምናምን እንትን ከምትያት የሚያውቁ ሰዎች አሉ። እነሱ ጋር ማገናኘት ነው። ገብቶሻል? አልገናኝ የምትል ከሆነ ደግሞ በቃ ትያት። ምክንያቱም ማወቅ አትፈልግም ማለት ነው። አውቃ ይሄ በእውቀት እንዳልሄደች እያወቅሽ በእውቀት ያልሄደ ሰው በእውቀት ሊመለስ አይችልም። ገብቶሻል? በቃ በእውቀት ካልሄደች በእውቀት አትመለስማ። አለቀ። አንቺ እኮ አሁን እቺ ልጅ የሃይማኖት እውነተኝነትና ትርጉሙን ሳታውቂ ሄደች ልጅ የሃይማኖት ትርጉምና እውነትን በማስረዳት ልትመልሻት ነው የፈለግሽው አይደለም። መገላለጥን ከመሸፋፈን ይበልጣል ብላ ሄደች ሴት መሸፋፈን ከመገላለጥ እንደሚፈልጥ በማሳመን ነው የሚመለሰው ሰው። አለቀ። በሄደበት ነው የሚመለሰው። አንቺም እንደዛ ነው ማድረግ ያለብሽ። ገብቶሻል? እኔማ ያው ብዙ እንደዚህ ላይቭ ላይ የሚሰሩ ሰዎች አሉ። ንጽጽር ቤቶች ሸር አደርግላታለሁ፣ ቪዲዮ ሳይ ሸር አደርግላታለሁ። አታየው ላይ ገብቼ ነው የማየው። አታየው ማለት ነው የሚያስቅልኛለች። አታየውም ሌላው እንግዲያውስ እኔ ምን አደርጋለሁ መሰለሽ? እኔ በዚህ ዘመን ራሳቸውን ከማያውቁ ሰዎች መፈጠሬ በጣም የሚያሳዝነኝ ነገር ይሄ ነው። ገብቶሻል? ሚዲያ ላይ እናንተ ልብ ብላችሁ በቀን ምን ታደርጋላችሁ መሰላችሁ? በቃ እውነት የህይወትን እውነታ መረዳት ከፈለጋችሁ በቀን ትንሽ እንኳን ቢሆን ከራሳችሁ ጋር አውሩ። ማንኛውም የሚባለው ምንድነው የሚባለው ነገር ከራሳችሁ ጋር አውሩ እና እንደዚህ ብለው ከራሳቸው ጋር የማያወሩ ሰዎች ከነዚህ ሰዎች መፈጠሪ እኔ በጣም ነው የሚያሳዝነኝ። ሶሻል ሚዲያ የደደብ መናኸሪያ ነው የሆነው። በቃ ግግም ያሉ ሰዎች ነው የሚሆኑት። ምንም የሚያውቁት ነገር የለም። ሃይማኖት ምን ማለት ነው አያውቁም። በቃ ምንም የሚያውቁት ነገር የለም። መብላት፣ መጠጣት፣ መኖር ነው የሚያውቁት። ከላይ ነው በቃ አያነው። ምንም አያውቁ። እመኑን ቅርጻቸው የሰው ነው። ፕሮፋይል ያደርጋሉ፣ ድምቅ ይላሉ፣ እንደ ሰው ይበላሉ፣ ይጠጣሉ፣ ይለብሳሉ እንጂ ውስጣቸው የሰው አይደለም። ውስጣቸው ባዶ ነው። እውቀት የላቸውም። ግግም ያሉ ናቸው። ስለዚህ እንደዚህ አይነት ሰዎች የፈለገ ነገር ብታስተምሩ፣ ብትመክራቸው፣ ብትገስጻቸው ትርጉም የለውም። ድካም ነው። ለዛ እኮ ነው አሁን አንድ ሴት አለች ለራሷ ክብር የላትም፣ ለቤተሰቧ ክብር የላትም፣ ለራሷ ክብር የላትም፣ ለሃይማኖቷ ክብር የላትም። መኖር ማለት መብላት፣ መጠጣት፣ ከዛ ደግሞ ከወንድ ልጅ ጋር መተኛት ብቻ አድርጋ የተረዳች ሴት አለች። እሷን የንቃት የፍትሃዊነት
የብልጥነት የእውነተኝነት አርአያ አድርገው ሲከተሉ ሳይ ሴቶች እኔ ተስፋ ነው የቆረጥኩ። እሷው ራሳቸውን ሆኑ ምናምን ስትላቸው ራሳቸውን ሆኑ በማለት ውስጥ ራሳቸውን እያስካዳቸው እንደሆነች አያውቁም እነዚህ ሰዎች። ብልጣ ብልጦች ግን እሷን አይከተሉም። በጣም ነው የሚጠየፏት። ስለዚህ ሰው ራሱን ማወቅ አለበት። እህትሽንም እኔ አያገባኝም አንቺና እሷ ጨርሱት፣ ግን በድድብና የሄደ ሰው በድድብና ነው የሚመለሰው። ለመገላለጥ የሄደ ሰው ለመሸፋፈን ነው መመለስ ያለበት። በቃ አለቀ፣ ጨርሰናል። ማወቅ ከፈለግሽ ደግሞ እውቀት ያላቸው ሰዎች አሉ። ክርስትና አንቺ አሁን ክርስትናን ለማወቅ ሳይሆን እንትን እያደረግሽ ያለሽው ክርስቲያኖችን ለመከራከር ነው ጥያቄውን ያነሳሽው። የሚገርም ነገር ማለት ነው። ለምን ሲባል ፍጹም ሰው ፍጹም አምላክ የሚባል በመጽሐፍ ቅዱስ አለ የለም ብለሽ ስትይ አንድ ክርስቲያን የለም ሊልሽ አይችልም፣ አለ ነው የሚልሽ። እንደሌለ ለማረጋገጥ ደግሞ አሁን እውነት ለመናገር ከተባለ እስኪ አሁን ለምሳሌ ሙስሊም አስተማሪዎች ይህን ጥያቄ ጠይቀሽ መልስ አጥተሽ ነው አለጣሽም። ፍላጎቱ ግን ምንድነው? ሁሉም ሰው ተሰርሳሪ ሆኖ ሁሉም ሰው እየተከራከረ ነው የሚለው። እኔ ከራሴ ጀምሮ ማለት ነው። አንቺ ብቻ ሳይሆን ሁላችንን ለማወቅ ከሆነ አንብበሽም ትረጃዋለሽ፣ መውላ አድርገሽም ብዙ ነገር ታገኛለሽ። እውቀት ያላቸው የንጽጽር ሊቅ የሆኑ ወንድሞች አሉ። በነገራችን ላይ ማወቅ ከፈለግሽ ማለት ነው እውነት እንነጋገር ከተባለ እነሱን ነው መጠየቅ ያለብሽ እንጂ ፍጹም ሰው ፍጹም አምላክ የሚባለው ክርስቲያን ካለ ይመልስልኝ ጥያቄ ያለኝ የለም ሊልሽ ነው። ባይኖርስ እንደሌለ ሊያሳይሽ ነው። እኔ ዚግዛግ እየተጫወትኩ አይምሮሽ ላይ ነው ቤት የምሰራው እንዳለ እንትን ለማለት ማለት ነው፣ አንቺን ለመሸወድ። ሁሉም ሰው እንደዛ ነው የሚጫወተው። አይበቃንም እህቴ? ይበቃል። አመሰግናለሁ። ይቅርታ። ሬነር የሆነ ነገር ላሳያችሁ ስላለ ነው። እኔ ከጀመርኩ የሚገርምሽ ነገር ዝም ብዬ ነው የምተረተረው። ኧረ ችግር የለውም። ኔት ነው ያወረደኝ። እሺ አሳየን እስኪ። እሺ ቆይ ከከፈተልኝ አሳያችኋለሁ። ኔት ሲያስቸግረኝ ነው እና ደግሞ ፖስት አድርጌያለሁ ብሏልና ገብታችሁ የሚደረገውን አድርጉለት። ማን? ፈይሰል ይኸው ከአንተ በታች ያለው። እሺ ሰምታችኋል። ሰላም ነው ጤላነት። እኔ እኮ ልጨርስ ብዬ ነው። ኧረ አንድ እኔ ናፍቀኝ ልብስ ጨብጠኝ። የጉንጭን ላስጨርሰው ብዬ ነው። እኔ የጉንጭን እንትን ልበለው ብዬ። እንዴት ነህ? ሰላም ነው አለን አለን። ጠፍተሃል። በሰላም ነው እንዴ? በውስጥ እኮ እጽፍልሃለሁ። አንተ ያው ስራ ላይ ስለሆንክ ለዛ ነው እንትን ስለሚል ሼር ስለሚደረግ ብዙ ነገር ሼር ስለሚደረግ የተጻፈ ነገር ወደ ታች ይወርዳል እና አንዳንዴ ለዛንም ሊሆን ይችላል ላላየው እችላለሁ። ቴሌግራም ላይ አልከፈትኩትም። መሰንጀሬን ፈቅጃለሁ። ማንንም ሰው ስጧቸው በቃ መሰንጀሬን በዛ እንትን እንባባል። እኔ ደግሞ ሜሴንጀር የለኝም ለዛ ነው ቴሌግራም እና ይሄ ነው በቃ ያለኝ። ለማንኛውም ደህና ነህ አይደለ? ሰላም ነው አለሁልህ። ክፈት መሰንጀርን ክፈተውና ለማንንም ሰው ፈቅጃለሁ። ማንንም ሰው እኔን ማግኘት የፈለገ በመሰንጀር አለው። ማንንም ሰው ያላችሁ ሰዎች እነንትና ስጧቸው። እንደውም ራሴን ለጥፈዋለሁ ሊንኩ ራሱ ጭምር። ካልለጠፍኩ ግን ስጧቸው። እንዴት ነህ? ደህና ፈጣሪ ይመስገን። ጀለቢያ አልለበስክም? ጀለቢያ በጣም ያምር ጀለቢያ ለብሻለሁ። የሚገርም ነገር ትላንትና የኢድ ቀን። አዎ ደስ ይላል። እኔ መገዛለሁ ፏ ብዬ ነበር ያልኩት። በጣም ደስ የሚል ኢድ ነበር ያሳለፍኩት። እገዛለሁ እኔ ልክልሃለሁ። ምን ችግር አለው? አትግዛ። ለምን ትግዛ? ከነ ኮፍያው አንተ የመስቀሉ ድምቀት ደግሞ መስቀሉ ነጭ ላይ ሲያርፍ ከሩቅ ይታያል። ደሙም እንስቶቹ አላየን በነብዩ ፍቅር ሞተው ዋው ስቶ በቃ ነብይ አንተ እንስቶቹ ያበዱ ነብዩ ድረስ እንዴ እሱ እኔ ምንም አልልም። በቃ ነብዩ መሐመድዬ አማላጄ የኔ ፍቅር እኔ እኮ ወርሰው የእርሶ ስም ስሰማ ልቤን ስፍስፍ ይላሉ። መስቀላቸውን ዱቅ አድርገው በቃ የለም
ተቆጣጠሩት። ፍቅር በፍቅር አገሪቱ ዓለም በነብዩ ፍቅር አብዷል። አራራራ በጣም ይለያል። ሙስሊም እንትን ስለማያሳይ ማለት ነው። ይሄ ፊታቸውን እንትን በቃ በጣም ይገርማል። አንተ ለካ ሰው በዚህ የተደፈነ ሁሉም ሰው የውስጥ እንትን አለው። አንተ እስኪ እንስማው የሬነርን እስኪ ክፈተው እስኪ የሬነር ነብዩ መሐመድ አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ሁለተኛ ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለኔ ነብይ ናቸው ብዬ አይደለም፣ ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላችሁ ብለህ ባላሰብክ ቁጥር ያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ውስጥ ታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ ይሄ ሰውዬ የአላህ አብሮት አይደል ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልትፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራርሙ ሰዎች የተነሱበትን እነ ሳላዲን ደግሞ ቀስ ብሎ ይመጣዋል። በዚህ አይነት ሰዎች ሌላ ጊዜ ስለ እስልምና ነው ሌላ ጊዜ እናወራለን። አሁን ብዙ ስለ በእነሱ ምክንያት አክሱም ኢምፓየር ሰዎች እንዲያረገ አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ እያሸነፉ ምን እያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ይሄ ነው እንግዲህ አንተ አመለካከቱ ግን እንዴት እንደገረመኝ አንተ ስማርት ነው ልጁ አክቹአሊ እንደውም ዛኔ ነው መፍራት ያለብህ አለ። አየሁ አመለካከቱ በዛ ልክ ተጽዕኖ የሚፈጥር ሰው የዛኔ ነው መፍራት ያለብህ አለ። የሚገርም አመለካከት ነው። አንተ ወጣቱ ግን ምን አይነት በጣም የሚገርም አመለካከት ይዞ እየተነሳ ነው። ትውልዱ እያነበበ ነው። ሶሌ እንዴት ነሽ? ሶል ያለሽ ሰላም ነው እግዚአብሔር ይመስገን። ወንድ ነኝ ወዳጄ። ፒስ ነው አብያ እንዴት ነሽ? ወንድ ነኝ ያልኩኝ ነው። አይሰማም እንዴ? አረሰ ነው እንደ ሴት አድርጋ የምታወራ። እሺ እንዴት ነህ? ቁርአኑ አንተ ጋር ነው? ፈይሰል ጋር ነው። አይ ቲንክ ተከፍቶበት ነው ሚት ከፍታል አንዳንዴ። እሺ እንዴት ነህ ሶሌ? አለው እግዚአብሔር ይመስገን። ቀጥል። እሺ ይደገማል። ስለ ኢማም መሐመድም እንከፍታለን። ስለ ኢማም መሐመድም አውርቷል ነው ያለ። እሺ የጥበብ መጀመሪያ እግዚአብሔር መፍራት ነው አልክ አንተ አሁን ሶሊ። አይ ነው አይደለም፣ መጽሐፍ ቅዱስ ነው እንደዛ ያለው ሰው ማን እንደሆነ ታውቃለህ? አውቃለሁ። ማን ነው? ጠቢቡ ሰለሞን። ለምን መሰለህ? ለምን ይመስላል እንደዛ ያለው? ለምን ይመስላል? ያ እግዚአብሔርን መፍራት ጥበብ እንደሆነ የምናገረው አሁን አይደለም። ጠቢቡ ሰሎሞን ጥበበኛ ነበር አይደል? ጥበበኛ ነበረና ምን አደረገ? ጥበቡ መጨረሻ ላይ ምንም እንደማይጠቅም ተረዳ። ምንድነው? እግዚአብሔር መፍራት ነው አለ። ገብቷል? ራስን ከመፍራት በፊት ቀድሞ የመጣው ምንድነው? የጠቢቡ ሰሎሞን ራስን የማወቅ ነው ቀድሞ የመጣው። በመጀመሪያ ራሱን ነው ያወቀው። እሱ ጋር የነበረው ጥበብና ስልጣን እና ንግስነት ምንም እንዳልሆነ ተረዳ። በመጀመሪያ ምንድነው ደካማነቱን ተረዳ። ገብቷል? ከዛ በኋላ የጥበብ መጀመሪያ እግዚአብሔር መፍራት ነው አለ። ራሱን ካወቀ በኋላ ነው
እንደዛ ብሎ ያለው ጠቢቡ ሰለሞን ራሱ ማለት ነው። ስለዚህ የጥበብ መጀመሪያ ራስን ማወቅ እንጂ እግዚአብሔርን መፍራት አይደለም ባጭሩ። አመሰግናለሁ። ስለ ንጉሠ ነገሥት ዘኢትዮጵያ እሺ ትቀጥላለህ። ንጉሠ ነገሥት ዘኢትዮጵያ ኢማሙ አህመድ ስለርሱ ነገር አለ። ትቀጥላለህ። አይ በዚህ አይደለም በዚህኛው ቴክስ ላይ ኧረ ተረጋጋ ሶሌ እኮ ተረጋጋ። ትቀጥላለህ እኮ ቪዲዮ ሊያሳየን ስለሆነ ድምጽ ሊያሰማን። ስለ ንጉሠ ነገሥት ዘኢትዮጵያ ኢማሙ አህመድ የምታውቀው ነገር አለ? አይ እኔ ብዙም አላውቅም። ዛሬ ትንሽ ትማራለህ። በቃ እኔ እናንተ እንማራለን። ንጉሠ ነገሥት ዘኢትዮጵያ ሰሜን ወደቡብ ምስራቅ ወምዕራብ ይባላል። ኢትዮጵያን ቀጥ አድርጎ አንድ አድርጎ የገዛ ንጉሥ። አንተ የሚገርም ወጣት ነው ነው የሚሰራው አክቹአሊ የራሱ እንትን አለው። ሂስትሪ ቪዲዮ እና ነው ይሰራል አልኳል። የራሱ ፔጅ አለው። ማትሪክስ እኮ ነው ኢትዮ ማትሪክስ ነው የሚባለው። አንተ አይብሯቸው የተከፈተ ኢትዮጵያኖች ካሉ የሚገርም ነገር የሚገራርሙ ሰዎች እየወጡ ነውና ወይ ደስ አለኝ በእውነት እንዴት እንደገለጸው ራሱ በቃ ደስ ይላል። በቃ እንደዚህ ነው መሆን ያለበት ወጣት ስለ ታሪክ ሲያወራ እውነቱን በቃ ስለ ሃይማኖትም ሲያወራ እንግጫዋል። በቃ እንደዚህ ነው የሚያስፈልገው። ምድራችን በቃ ኢትዮጵያዊ ሊሆን ነው እኔ እንደዚህ ከሆነማ እነ ካሊድ አድናቂ ነው ትላለህ። እነ ካሊድ ኢብኑ ዋሊድ በቃ ኢትዮጵያዊነቴን እንትን አድርገዋለሁ። ዛሬ ቀይ ቢጫ አረንጓዴ ያለ ኮይኔ ቤት ውስጥ እኮ ቀይ ቢጫ አረንጓዴ በቃ ዛሬ እንደውም እንሰግናታለሁ። ኧረ እንደዚህ አይነት ወጣቶች ካሉን መተው። እኔ በታሪክ ደሜን ነው የሚፈላው። በታሪክ የሚገርም ነገር ውሸት ስለሆነ ማለት ነው። አግብተህ ይሆናል አለች አንተ ተመልከት እንግዲህ አይቻልም። ትዳር አድርጋ ደግሞ ልትቀጫው እኮ ነው በዛ። ስለ ትዳር ማሰብ ከጀመረማ በቃ ይሄን ታሪክ ውሃ ይበለዋል። ይሄን እውቀት ዛሬ ልጁ በጣም ፖዚቲቭ ነው። ባለፈው እንደውም የረመዳንን ጾም አንድ ቀን ጾማለሁ ብሎ ጾማለ ራሱ። እሺ እና ሲያወራ ነበር እንትኑ ምናምን በመላው ዓለም የምትገኙ ሙስሊም ናይ ደስ ይላል። ሶሌ ምን ማውራት ፈልገሽ ነው? ሶሌ ቸኮለሻል። ሶሌ ያለሽ አለው። ለምንድን ነው ግን እንደዚህ የምታወራው? ንቀት ነው? ኧረ አይደለም። እንዴት ሴት አድርገው የምታወራው ንቀት ነው? እሺ ቀጥልሽ። የጥበብ መጀመሪያ እግዚአብሔርን መፍራት ነው የምለው ራስ ሌላ ግድ የለም። እሺ ይሁን ተቀብየዋለሁ። ሌላ ሀሳብ ካለ ያ አንድ ማለትም ከጥበብ ማለትም ከየትኛውም ጥበብ እግዚአብሔርን መፍራት ጥበብ እንደሆነ ነው እዚህ ጋር የምናገረው። እና ያ ደግሞ ይህንን ሐሳብ የሚናገረው ጠቢቡ ሰለሞን መጀመሪያው መጽሐፍ መጀመሪያው ምዕራፍ ላይ ነው ያስቀመጠው ማለት ነው። እጄ ነው እኔ አይደለሁም። እጄ ጨከነብህ። የምር ጆሮዬን ችሎ ነበር። እጄ ጨከነብህ። ምን ላድርግ? ሶሌ እጄ ጨከነብህ። ምን ላድርግ? እንዴ የተቀጣጠለ እሳት ሁላ ባገኝ እዛ ውስጥ ወረውረ ነበር። አንተ አሁን በዚህ አፍህ ስለ ሰሎሞን ስታወራ ንቀት ነው። እንደው እስራኤላውያን እንዳይሰሙ የምር ጦርነቱን ከኢራን ጋር ያለው ጦርነት አዙሮ ወደ አንተ ነው የሚተኩሱት። ይቀልዳል እንዴ? ስለ ሰሎሞን ጥበብነትና ዕውቀትን አንተ ትዘረዝርልኛለህ እንዴ? አንተ አሁን ምን ድፍረት ሁላ ገመዳፍ ምን አይነት ትውልድ ነው? ድፍረቱ ግን ከየት ነው የምታመጡት እናንተ ሰዎች? እኔ እኮ እሸማቀቃለሁ። በቃ ሳወራ እየሸመመኝ ነው የማወራው። ይሄ እንደዚህ
ሰለሞን ምናምን ይለኛል። ቀልደኛ በሰለሞን ማት ቀልዳት እንዴ እኔ ዘሬን የሚመዘዘው ወደዛ ነው ብዬ እኮ ነው የማምነው። ራሴን አሳምናለሁ እንደዛ ብዬ ማለት ነው። የሰለሞን ዘር ባይኖርኝ እንደዚህ ጥበበኛውን ነበር እንደ እኔ ስታስበው ቀልኝ እኔ በተግባር መኖረውን ጥበብ አንተ በአፈ ታበላሸዋለህ እንዴ? አባጨው ባሪ ፋይሳል ማውራት አይመቸኝም ብሏል። እሺ ሀሳብ እንዲሰጥ ነው እንዳይታፈን ብዬ ነው። ቀጠል ሬነር ኮፒ ሊንክ ሼር አድርጉለት ቪዲዮውን። የቀደሙን ምን እንድገመው? የቱ? አዎ ድገመው። አዎ ድገመው። ይህ የምታዩት እርጥብ ነው። እርጥብ ስለ ዩሪት እኔ መስማት እፈልጋለሁ። እኔ በጣም ማደንቃት ሴት ስለሷ መስማት እፈልጋለሁ። ታላቅ አላት እኮ በቃ ትክክል ነው። የሚገርም ልጅ ነው። እንደውም ሊንኩም ላክልኝ ጭምር የእንትኑ የፔጁ ሊንክ ላክልኝ እስኪ በውስጥ አዎ ላክልኝ። አረረረረ አገር ተቀይራለች። የምር እነ ግራኝ አህመድ የሚያደንቁ ሰዎች ንጉሠ ነገሥት እንደነበሩ የሚያምኑ ሰዎች ሌሎች ኃጢአትን ካደረጉት በላይ ምንም እንደውም ሌሎች ከእርሶ በላይ ገዳይ እንደነበሩ የሚመሰክሩ ሰዎች ከመጡ ንግስት ዩሪት ጉዲት ደግሞ በጣም የምትገርም ሴት እንደነበረች በቤተ ክርስቲያን እንደተበደለች ጡቷ ተቆርጦ ፍቅረኛዋ ተገሎ ባሏ ማለት ነው በደል የደረሰባት የሚመሰክሩ ትውልዶች ከመጡ እውነት ለመናገር ኢትዮጵያ እየተቀየረች ነው ማለት ነው። በቃ እንደዚህ ነው የሚያስፈልገው። የሚያነብ ትውልድ ያስፈልጋል። ይታ አባቱ ከቤተ ክርስቲያን የሚነዛው ተረትና ትርክት የሚሸከምልህ ትውልድ የለም። አንተ ተሸከመው ድሪቶን ተሸከም ዝም ብለህ አንተ አሁን ባረጀንትንን ራስን እያጽናና ወደ ሲውልን መልካም እንትን የሚለውን ይሄድ በቃ ብቻ አረረረረ የራሱ ጉዳይ። እሺ ጋንጩ ደስ የሚል ፕሮፋይል አይቼ ነበረ። የእናት ሀገር ኢራን ባንዲራ መሰለኝ የምትመቸኝ። እኔ ኢራናዊ ነኝ በነገራችን ላይ በዚህ ሰዓት ኢራናዊ ነኝ እኔ። ስለዚህ ሰዎች ጸሎት ማድረግ ካለባችሁ ድል ለኢራን እያላችሁ ጸሎት አድርጉ። ከሳምንት በኋላ ከባድ ጥቃት ይፈጸማል። ምን እንደሚሆን እናያለን። ከዛ በኋላ ከዚህ ጥቃት ከዳነች ደግሞ በነገራችን ላይ እዚህም እዛም ስንል አሪፍ ስለሆነ መልክም ስለሚኖረው አዎ ዝም ብለን በአንድ ጉዳይ ላይ መለጠፍም ስለሌለብን ሰዎች አብደዋል። ጋሼ አብዳለች። በነገራችን ላይ ሰው አልገባውም እንጂ አብዳለች። የምትይዘው የምትጨብተው ጠፍቷታል። ጋሼ ትራምፕ ማለት ነው። ያኛው እብድ ደግሞ ብዙ ነገር እያለ ነው። ይሄ እንትና የሚባለው የእስራኤል እንትኑ ማለት ነው። የማይነካ ነው ይነኩት። ስለዚህ ከሳምንት በኋላ ከባድ ጥቃት ይፈጽማሉ ስለጨነቃቸው ማለት ነው። በጣም ከባድ ዝግጅት እየተደረገ ነው። ከዛ በኋላ ነው የምናየው። ራሳችሁን ጠብቁ ያልኳቸው ለዛ ነው። እነሱን ሲያጠቋቸው እነሱ ደግሞ አጠገባቸው ያሉ አረብ ሀገራትን ያጠቃሉ። ለዛ ነው ይሄ የውሃ መጣሪያም የመብራት ኃይልም ብዙ ነገር የነዳጅ ብዙ ነገር እንመታለን ስላሉ መጠንቀቅ አለባችሁ እናንተ ያልኳችሁ ቅድም ለዚህ ነው። ሰላም ለሰው ልጅ በሙሉ ይሁን። ኢራንን የማይደግፍ ብቻ ነው። ይገርማል። እኔ በዚህ ልክ ለእውነት ሰው ከሚበደል ሰው ጋር ነው ከሚበደል ጎን ነው መቆም ያለበት። ተበዳይ ነች እንትን ያላቸው ሰዎች አንቺ መታጠቅ የለብሽም ብለው ለሷ ወንጀል ያደረጉት ለምንድን ነው? እኔ በጣም ይገርመኛል። ራሳቸው ኒኩለርን ታጥቀው ለሷ ግን ወንጀል ያደረጉት ግን ውሸት ነው። ማጥፋት ስለፈለጉ ነው። እዛ አካባቢ ኃይለኛ የሆነ ሀገር እነሱን የሚገዳደር ሀገር መፈጠር የለበትም በሚል ምክንያት ነው ያመጡት እሱ እንጂ ስለታጠቀችም አይደለም። በነገራችን ላይ ታጥቃ ምንም ስለምታደርስ አይደለም። አታደርስም እኮ አሁን እሷ ብትታጠቅ አሁን ለምሳሌ ማንን ነው የምታጠቃበት? ማን ታጠቃለች?
እስራኤልን እኮ በዛ ማጥቃት እኮ አይቻልም እኮ። የማይቻለው ደግሞ ብታጠቃት ራሷንም ስለምታጠቃ ማለት ተቃቅፈው ነው ያሉት። ራሷ ጋር የሚደርስ ጥቃት እንዴት ትፈጽመዋለች? እሷን ለምሳሌ አይሆንም። ግን ደግሞ ራሳቸውን የታጠቁት መሳሪያ መታጠቅ የለብሽም ብለው እያደቀቋት ነው። የድሮ ፖለቲካ እየተደገመ ነው ማለት ነው። የነ ሳዳም ሁሴን ፖለቲካ፣ የነ ጋዳፊ ፖለቲካ ነው እየተደገመ ያለው። ማስወገድ ሲፈልጉ የሚፈጥሩትን ምክንያት ነው። ስለዚህ ሰውኑና ደግፏችሁ። ይሄ ሃይማኖት ምናምን የሚባል ነገር አይደለም። በጣም አንገዛም ስለሚሉ ነው። የሚገርም ታሪክ ያለው ሀገር ነው፣ ስፍራ ነው። የሚገርም የእውቀትም የፍልስፍናም ትውልዶች የወጡበት ምድር ነው። በነገራችን ላይ ኢራን የሚባለው ሀገር የሚገርም ነው። አንብቡ ስለሱ ማለት ነው። ስለዚህ የድሮ ታሪክ ያላቸው ሀገር ብዙ አመታትን ያስቆጠሩ ሀገራትን መቀጠል ያለባቸው የሚል እንትንም አላቸው፣ እምነት አላቸው። አሁን ለምሳሌ እንደነ ኢራን፣ እንደነ ግብጽ፣ እንደነ ኢትዮጵያ፣ እንደነ ሳውዲ ምናምን የሚባል ሀገር አንደኛ መቀጠል የለበትም። ከቀጠለ ደግሞ ኃይለኛ መሆን የለበትም። እንደነ ኢራቅ መቀጠል የለበትም ተብሎ ነው የሚታመነው። አይፈለግም። እሷን ቢያደቋት ተመልሰው ሌላ ሀገር ያጠቃሉ። ሳውዲ ያጠቃሉ። እሷን ቢያደቋት ግብጽ ያጠቃሉ። ግብጽን አጥቅተው ኢትዮጵያን ያጠቋታል። በነገራችን ከዛ ታላቅ እስራኤል ትፈጠራለች ማለት ነው። ግብዳ የሆነች ጫፏ ምንድነው ቀይ ባህርን የተቆጣጠረች ኢትዮጵያ ድረስ የተዘረጋ እስራኤል የሚባል ትልቅ ሀገር ሊፈጠር ነው፣ አዲስ ሀገር። ለዚህ ነው ዓላማቸው፣ የራሳቸው ጉዳይ። እኛ የፈለገ ነገር ብናወራ ምንም ማድረግ አንችልም። ያው ውስጣችን ያለውን ስሜት እንትን ከማድረግ ውጪ አወራንም ከማለት ውጪ ምንም የምናደርገው ነገር የለም። ሰዎች ከታች ያላችሁ ሰዎች ገብታችሁ ሰላም ብትሉን ደስ ይለን ነበረ። በዚህ ልክ መናናቅ ግን ይደብራል እውነት ለመናገር። አንዳንድ ሰዎች ስማችሁ ሳልጠራ ገብታችሁ ሰላም ብትሉ መልካም ነው። በዚህ አጋጣሚ በጣም ያሳዘኑኝ የእስራኤል ቡችሎች ውጡ ሲባሉ አላሳዘኑህም? ግን አይ ይሻላል እኮ ታዲያ ቆሻሻ መተላለፊያ ቱቦ ውስጥ ከሚደበቁ ወደ ሀገራቸው መለሱ የተሻለ ነው እንዴ? ይሻላቸዋል እኮ እንዴ። ኢትዮጵያ ውስጥ ቁጭ ብለው ፀሐይን እየመቆጠሩነት ምን እንደሚሆን አያይም እንዴ? የሽንት ቤት እንትን መተላለፊያ ቱቦ ውስጥ ገብቶ እንዴ ምን አደረገው? በዚህ ልክ መገፋት የለባቸው። እኔ ደደብ የሚባለው አሁን የኢትዮጵያ መንግስት የሚባለው አሁን ከተቀበላቸው እነዚህ ሰዎች ደደብ ነው። እየተቀበለ ወይ መረሸን አለበት ወይ እስር ቤት ውስጥ ነው መክተት ያለበት። እስር ቤት ውስጥ ነበራችሁ። ስለዚህ እዛ እየተራባችሁም እየተጠማችሁም ከነበራችሁበት እስር ቤት እዚህ ጋር እንጀራችሁን እየበላችሁ እንጀራ በሽሮ ብትታሰሩ ይሻላል። ሞቅ ያለ እስር ቤት ውስጥ አስገባችኋለሁ ብሎ ማጎር አለበት። እነዚህ ለማኞች። እሺ ይታ አባቱ ነይ አዲስ ዓለም አለሽ? እሺ አባቱ ሬነር አለ። እስኪ ተንፍስና እንትን እንበል አለው ወጥ ያለው ሐሳብ አለ። እንትን ከመውጣታችን በፊት የምትለው ነገር ካለ እስኪ። ያው እናመሰግናለን ሐሳባችን ስለገለጽንበት ቴንኪው። ሌላ ምለው ነገር የለኝም። አዎ እኔ ፖለቲከኛ ነኝ። ፖለቲከኛ ነኝ ስላችሁ ፖለቲካ ቃለው ሳይሆን ስለ ፖለቲካ አወራለሁ ነው። እና የፈለኩት ነገር ደግሞ ስለማወራ እውነትን እንትን አልላትም። እና ስለ ኢትዮጵያ መንግስት ሳወራ ዝም ብዬ ከመሬት ተነስቼ አይደለም ማወራው። እና አንዳንዴ ሐሳብን የመቀበል እንትን ሊኖራችሁ ይገባል። አሁን አንድ ነገር ልንገራችሁ። በዚህ ሰዓት ሙስሊሞች የኢትዮጵያ መንግስት መደገፍ የለባቸውም። ረየራለ አይ እንትን በምክንያት ነው። ለምሳሌ እንደ አብይ ፖለቲካን እንትን የሚያደርጋ ሰው የለም። ይብቷል በጣም ነው እንትን የሚያደርገውና ስለ እስልምና ጥሩ ነገር እየተናገርክ
ለሙስሊሞች ዝም ብሎ የሚረባ ነገር እኮ አይደለም፣ የማይረባ ነገር የሆነ ነገር እያደረግ ሙስሊሞችን አንተ ጋር አሰልፈ የሆነ ነገር ማድረግ ማለት ሙስሊሞችን ማስጠላት ነው። ስለዚህ ሙስሊም ምንድነው ማድረግ ያለበት? ጥሩ ነገር ከተሰጠው መቀበል አለበት ከመንግስት ማለት ነው። ገብቷል? ራሱ ግን እንትን ማድረግ አለበት። በቃ ራሱን የሆነ ቦታ ላይ ገደብ ማስቀመጥ መቻል አለበት። ካልሆነ ኢትዮጵያ ውስጥ መጪው የሚጨፈጨፍ እሱ ሙስሊም ሊሆን ነው ማለት ነው። ለምን ሲባል እነርሱ ጋር ተጠግቶ የሆነ ጦርነት ሲጀምር የሆነ ነገር ሲደረግ እነርሱን ተጠግቶ እነሱን በማሰለፍ የሆነ ነገር ማድረግ የለበትም። ጦርነት እንዳለው ያለ ነው ኢትዮጵያ ውስጥ አይቀርም አለ። ስለዚህ ራሳቸውን የሆነ ቦታ ላይ ገደብ ማስቀመጥ መቻል አለባቸው። ከዛ ማለፍ የለባቸው። መጠቀም ካለባቸው መጠቀም አለባቸው፣ ይጠቀሙበት። ከዛ አልፈው ግን የፖለቲካ የሱ ዓላማ ማስፈጸሚያ መሆን የለባቸውም። ሲቀጥልም በሱ ምክንያት ከክርስቲያን ጋር መጣላት የለባቸውም በፍጹም። እንደዛ ነው እየተሰራ ያለው ታያላችሁ። ከጊዜ በኋላ ጥሩ ነገር ስለ እስልምና ይናገራል። ችግር የለበትም። ሲበርደው ይናገራል፣ እንትን ሲለው ደግሞ ስለእናንተና ይናገራል። ችግር የለበትም። አንዳንድ ሰዎችን በማሰለፍ ደግሞ ስለሱ ለክርስቲያኖች መልስ የሚሰጡ ሙስሊሞች ካደረገ ነገ ተጨፍጫፊ የሚሆኑ ሰዎች ወይም እንደ ጠላት የሚታዩ ሰዎች፣ ሌላ መንግስት ደግሞ ቢመጣ እንደ ጠላት የሚታዩ ሰዎች እነሱ ሊሆኑ ነው ማለት ነው። በቃ የማንንም ዓላማ ማስፈጸሚያ መሆን የለበትም። አለቀ። እንደዛ መሆን አለበት። ክርስቲያንም እንደዛ ነው መሆን አለበት ብዬ ነው የማምነው። አሁን ግን ወደ ሙስሊሞችን ስለተለጠፈ ነው እና ጠላታቸው እንደሆነም መርሳት የለባቸውም። አንድ ሰው በሀገሩ የሚገባውን ነገር ስላገኘ አመሰግናለሁ ብሎ በዚህ ልክ ራሱን ዝቅ ማድረግ የለበትም ብዬ ነው የማምነው። አንድ ሙስሊም ኢትዮጵያ ሀገሩ ነው፣ ማግኘት ያለበትን ነገር ስላገኘ አመሰግናለሁ። ይሄ ምንድን ነው እላይ መስቀል የለበትም እና ልክ ነህ። አልፎ ደግሞ የእስራኤል ደጋፊ ነው። እውነቱን ለመናገር እኮ እኔ አረሳመውን ባለፈው አክቹአሊ ቆየ ነው፣ ግን ለምሳሌ ምንም አይነት መፍትሄ እንዳልሰጡት ያለ ሰሜን ክልል አንደኛ መስጊድ የለም አክሱም አካባቢ በተለይ እና ደግሞ ምን ነው የትምህርት ሚኒስቴር ስራ የራሱ ፓርት ስለሆነ ሂጃብና ኒቃብ እየለያየ ምናምን ሲያወሩ ነበርና እኔ አረሳም። አሁን እንደ አንድ ሙስሊም በጣም የሚያናድድ ነገር ነው። ኦልሞስት ያው ከዲኑ ላይ እንትን እንደማለት ነው፣ እስልምና እንደመዳፈር ነውና እኔ ደጋፊው አይደለሁም። አክቹአሊ እኔ ደጋፊው አይደለሁም፣ ግን የተሻለ መብት አለው አሁን እስልምና በፊት አሁን ከነበሩት መሪዎች የተሻለ በዚህ ጊዜ አሁን የተሻለ ነው። አዲስ